ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሰበር ዜና ይዤላችሁ መጥቻለሁ። ሰበር የሚያስደስት ዜና ይዤላችሁ መጥቻለሁ። በተለይ ለሕዝብ ደስታን የሚሰጥ ለብዙዎቻችን ደስታን የሚሰጥ ነገር ግን የሕዝብ ጠላት ለሆኑ ትልቅ መርዶ የሆነ ዜና ነው ይዤላችሁ የመጣሁት። የአማራ ፋኖ አንድነት አፋብን በሚል አዲስ ስም መመስረቱ መረጃዎች ደርሰውናል። በስፋት እየተነገረ ነው። አፋህድ የሚባለው ድርጅት የለም። አፋብሃ የሚባለው ድርጅት የለም። አፋብሃ ውስጥ ያሉትና አፋህድ ውስጥ ያሉት በአንድ ድርጅት የአማራ ፋኖ ብሔራዊ ንቅናቄ በሚል ድርጅት ውስጥ አንድ ላይ እንደተጠረነፉ ነው እንግዲህ መረጃዎች የሚወጡት። ይሄ እጅግ በጣም ትልቅ ዜና ነው፣ ትልቅ ድል ነው። ወደዚህ ደረጃ ለመድረስ ብዙ ተደክሟል፣ ብዙ ተለፍቷል። በብዙ ውጣ ውረዶች፣ በብዙ እሳቶች፣ በብዙ መከራዎች፣ በብዙ ነገሮች ታልፎ ነው ብዙ ወገኖች ህይወታቸው በዚህ ጉዳይ ላይ አጥተዋል። ይሄ አንድነት እንዳይሳካ ሰርጎ ገቦች በሉ፣ በገንዘብ የተገዙ በሉ፣ ፋኖን በመከፋፈል የተለያየ ነገር ሲሰራ እንደነበረ ሁላችንም የምናውቀው ነው። ያንን ሁሉ ነገር በማለፍ የአማራ ፋኖ አንድ ሆኖ በአንድ ድርጅት ተጠርንፎ መውጣቱን እንግዲህ ሰምተናል ማለት ነው። ይሄ እንኳን ደስ አለን። በመጀመሪያ የፋኖ አመራሮች ይሄ ነገር እውን እንዲሆን ስትደክሙ ስትሰሩ የነበራችሁ የፋኖ አመራሮች እንኳን ደስ አላችሁ እላለሁኝ። በእናንተ ስር ደግሞ ሲዋጉ ሲዋደቁ የነበሩ የእዝ፣ የኮር፣ የክፍለ ጦር፣ የብርጌድ፣ የሻለቃ የጋንታ አመራር ፋኖች በየቦታው ለህዝብና ለሀገር ብላችሁ በየዱሩ በየሸንተረሩ መከራችሁን ስቃያችሁን ስትበሉ የነበራችሁ ፋኖችም በሁሉም ጠቅላይ ግዛቶች በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በሁሉም ጠቅላይ ግዛቶች ያላችሁ ፋኖች እንኳን ደስ አላችሁ ማለት ፈልጋለሁ። ይሄ ትልቅ ነገር ነው። እጅግ በጣም ትልቅ ድል ነው። ወደዚህ ደረጃ ለመድረስ እንዳልኳችሁ በብዙ ፈተናዎች አልፈናል። እኔም በግለሰብ ደረጃ እንደ አክቲቪስት በሶሻል ሚዲያ በተለያየ መንገድ እንደዚሁም ደግሞ እንደ ዋሜራ እንደ ሚዲያም ይህንን ወደዚህ ደረጃ እንዲመጣ የድርሻችንን ስናበረከት፣ ስንጮህ፣ ስንሞግት፣ ስንጣላ፣ ስንቃወም፣ ስንተች በቃ ምክረ ሀሳቦችን ስንሰጥ በውስጥም በውጭም የተቻለንን ስናደርግ ቆይተናል። ያ ሁሉ ታልፎ እዚህ ደረጃ መደረሱ በጣም ትልቅ ነገር ነው። እግዚአብሔር የተመሰገነ ይሁን እና እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ፈልጋለሁ። የአማራ ፋኖ ከ2-3 ዓመት በፊት ለ200 ምናምን የተለያየ አደረጃጀት ነው የነበረው። 200-300 ምናምን የሚሆን የተለያየ አደረጃጀት ነው የነበረው። ለምን ይሄ የአማራ ፋኖ እንደ ወያኔዎችና እንደ ኦነጎች ድርጅት ተቋቁሞ አሁን ወያኔዎቹ ደደቢት ላይ ድርጅታቸውን መስርተው ከላይ ወደ ታች ነው ድርጅታቸውን ያወረዱት፣ ከላይ ወደ ታች። ኦነጎች ደግሞ አዲስ አበባ ላይ እነ ባሮ ቱምሳ ምናምን ተሰብስበው እነሱም ከላይ ወደ ታች ነው ድርጅታቸውን ያደረጉት እና የፋኖ ትግል ግን ህዝባዊ ትግል ስለሆነ የህዝብ ብሶት የወለደው ትግል ስለሆነ ከታች የመጣ ስለሆነ ከታች ወደ ላይ በሚሄድበት ጊዜ በየቦታው ነው የፋኖ የጎበዝ አለቃ አደረጃጀቶች የነበሩት እና እነዚህ አደረጃጀቶች እየተሰባሰቡ ወደ ጋንታ፣ ከጋንታ ወደ ሻለቃ፣ ከሻለቃ ወደ ብርጌድ፣ ከብርጌድ ወደ ክፍለ ጦር፣ ከክፍለ ጦር ወደ ኮር ምናምን እያሉ ተሸጋገሩ። ያ ከ2 ዓመት በፊት በጎጃም 2 እዞች በጎጃም 1 እዝ አርበኛ ዘመነ ካሴ የሚመራው 1 እዝ፣ በወሎ 2 እዝ ነበረ። 2 እዞች አንድ ሆነው በምሬ ወዳጆና በኮሎኔል ፋንታውን የሚመራ 1 እዝ፣ በሸዋ በኮማንደር አሰግድና በመከታው ማሞ የሚመሩ 2 እዞች፣ በወሎ በሻለቃ ባየና በሻለቃ ሀብት የሚመሩ 2 እዞች፣ ወደ 6 እዞች ነበሩ ከ1 ዓመት ከ7 እና እነዚህን 6 እዞች አንድ ላይ በማድረግ ይሄ አሁን ዛሬ የሰማነውን አይነት ድል እንዲኖር ውይይቶች ሲያደርጉ ነበረ 1 ዓመት ከ8 ወር በፊት እና ውይይቶች አድርገው አንድ ድርጅት አቋቁሞ ነበር። አፋህድ የሚባል ድርጅት፣ የአማራ ፋኖ ህዝባዊ ድርጅት የሚባል አፋህድ የሚባል ድርጅት አቋቁሞ ነበር እና እዚህ ድርጅት ውስጥ እነ እስክንድር ነጋ እንዲገቡ ተደርጎ እገሌ መሪ ይሁን እገሌ መሪ አይሁን በሚል ውዝግብ ምክንያት ዘመነ መሪ ይሁን እስክንድር መሪ ይሁን በሚሉ ዝግብ ምክንያት ያ ጥረት በቃ ከሽፎ ከዛ በኋላ ያ ጥረት ከከሸፈ በኋላ በአፋህዶች በእስክንድር ነጋ በሚመራው አፋህድና በተቀረው የፋኖ አደረጃጆች መካከል በቃ እንደ ጠላትነት በመተያየት ብዙ ደሞች ፈሰዋል ወገኖች እና ያ ሂደት ከሽፎ ነበር።
ከዛ አፋሕድም ለብቻው እንደ አፋሕድ ቀጠለ። አፋብኃ ደግሞ ሌሎቹ ደግሞ ግንቦት 1 ቀን 2017 ዓ.ም አንድ ላይ ሆነው የአማራ ፋኖ ብሔራዊ ኃይልን መሰረቱ። አማራ ፋኖ ብሔራዊ ኃይልን ከመሰረቱ በኋላ ሁለት ድርጅቶች ነው የነበሩት ማለት ነው። ኦልሞስት 85% የሚሆነው ኃይል በአፋብኃ ውስጥ የተጠረነፈ ሲሆን 15% የሚሆነው ኃይል ደግሞ በአፋሕድ ውስጥ ተጠርንፎ በዛ መንገድ ቀጠለ እና ምንድነው የሆነው? በዚህ መካከል ያው አፋሕዶች ከብልጽግና ጋር ድርድር ጀመሩ፣ የዳውንት ውይይት ጀመሩ። እንዳየነው ደግሞ አሁን አብዛኛው አፋሕድ እጁን ለአገዛዙ ሰጠ። ስለዚህ አፋሕድ አሁን ፈርሷል ማለት ይቻላል። አፋሕድ አሁን የለም ማለት ይቻላል። ቢሆንም ግን ነው አለ አይደለ እዛ ውስጥ ቢሆን የተወሰኑ ሀቀኞች ስላሉ እንደው ለነሱም የማርያም መንገድ ለመስጠት ለነሱ ማግናኒሚቲ እንዲኖር በማድረግ የአፋብኃ ሰዎች እነሱንም አደረጃጀቶች ውስጥ አካተው በአዲስ ስም እኛ ትልቅ ነን፣ እኛ ግዙፍ ነን፣ እኛ 90% አብዛኛውን ኃይል እኛ የያዝነው እኛ ነን የሚል የመመጻደቅ ነገር ሳይኖር ግድ የለም እነሱ አፋሕድንን ብለው ድርጅታችን ብለው መጥተዋል። ያው የታወቀ ነው፣ ህዝብ ያውቀዋል። አፋሕድ በብአዴን እንደተጠለፈ ህዝብ ያውቀዋል። አብዛኞቹ አመራሮቹ ከምክትል ሊቀመንበሩ ኮሎኔል ፋንታሁን፣ ከዛ የውጭ ግንኙነት ኃላፊው ማስረሻ ሰጤ፣ የድርጅት ጽህፈት ቤት ኃላፊው ምንድነው መንግስቱ ግርማ እጅጋየው፣ የፖለቲካ ዘርፍ ምክትል ኃላፊው ኢያሱ አበራ፣ የወታደራዊ አስተዳደር መምሪያ ኃላፊ ኢያሱ አባተ፣ እነዚህ በሙሉ ተለቃቅመው እጃቸውን ለብልጽግና እየሰጡ ነው አፋሕዶች ማለት ነው። ይታወቃል። ነገር ሸዋ ውስጥ ደግሞ ያሉ አፋሕዶች እየበጠበጡ ሀቀኛ የአፋሕድ ውስጥ የነበሩ የሸዋ ጠቅላይ ግዛት ውስጥ ያሉ ሰዎችን ሀቀኛ የሆኑ ሰዎችን እየገደሉ እየረሸኑ የብልጽግናን አጀንዳ እያስፈጸሙ እንደሆነ የሚታወቅ እና አፋሕድ ለትግሉ ትልቅ ጉዳት ያደረሰ፣ ለትግሉ መርገምት የነበረ፣ ትግሉ እዚህ ደረጃ እንዳይደርስ እንቅፋት የነበረ ድርጅት እንደነበረ በታሪክም ሲጻፍ የፋኖ አንድነት ይህን ያህል ጊዜ እንዲወስድ ምክንያት የሆነው አፋሕድ ነበር፣ እነ እስክንድር ነጋ ናቸው ተብሎ የሚጻፍ ነገር ይሄ እውነታው። ሆኖም ግን እዛ አፋሕድ ውስጥ ተታለው የሚሆኑ በተለያየ ምክንያት አፋሕድ ውስጥ ያሉ ቀኛ ታጋዮች አሉ፣ እንደነ ደረጀ በላይ ያሉ፣ እነሱንም ለማቀፍ ሲባል ማግናኒሚቲ እንዲኖር ስለተፈለገ ማግናኒሚቲ መኖር የግድ ስላለበት አንዳንዴ ትልቅ ሰው ዝቅ ማለትም ስላለበት አንዳንዴ ዝቅ በማለትም እናሸነፈው። ስለዚህ ግድ የለም እንደዛ ከሆነ የግድ በስም ምክንያት ይሄ ስም መሆን አለበት በሚል አንወዛገብም። ቁም ነገሩ ስሙ ሳይሆን ቁም ነገሩ አንድነት ነው በሚል በአዲስ ስም ሀቀኛ የሚባሉ የአፋሕድ ውስጥ ያሉ ሀቀኛ የሚባሉትን በማቀፍ የአማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት ተመስርቷል እና ይሄ ድርጅት አንዳንድ መረጃዎች አሉኝ። አመራርነት ቦታ ላይ ማን እንደተቀመጠ የሚገልጹ አንዳንድ መረጃዎች አሉኝ። ግን እነዚህ ዝርዝር መረጃዎች ራሳቸው በይፋ ያለውን ነገር የአፋብኃ አመራሮች ምናልባት ዛሬ ካልሆነም በቀናት ውስጥ ለህዝብ ይፋ የሚያደርጉት ይሆናሉ። እገሌ መሪ ነው፣ እገሌ እንደዚህ ነው፣ እገሌ እንደዛ ነው ብዬ እዚህ ቦታ አልናገርም። የምናገረው ግን ምንድነው አንድነቱ ተጠናቋል። እግዚአብሔር የተመሰገነው። እንኳን ደስ አላችሁ፣ እንኳን ደስ አለን። አንድነቱ ተጠናቋል። የአማራ ፋኖ ብሔራዊ ኃይል የሚል ካሁን በኋላ አይኖርም። የአማራ ፋኖ ህዝባዊ ድርጅት የሚል ካሁን በኋላ አይኖርም። የሚኖረው ምንድነው የአማራ ፋኖ ብሔራዊ ንቅናቄ የሚል ይሄ ድርጅት የጎጃም፣ የጎንደር፣ የወሎ፣ የሸዋ፣ የወለጋ እነዚህ ሁሉ በቃ ፋኖዎችን በሙሉ ያቀፈ አንድ ድርጅት ነው እና ያለው ሁኔታ ይሄ ነው። ይሄ ድርጅት በዋናነት በደረሰኝ መረጃ አድማጮቻችን፣ ተመልካቾቻችን ያው በፋኖ ውስጥ ተከፋፍለው ስለነበረ የዲሲፕሊን የኦርጋናይዜሽን ችግርም ስለነበረ በብዙ ቦታዎች የሰብአዊ ጥሰቶች ተፈጽመዋል፣ ወንጀሎች ተፈጽመዋል፣ የፍትሃዊነቶች ተፈጽመዋል። አሁን ግን ይሄ ድርጅት አሁን ተቋም ስለሆነ ድርጅት ስለሆነ በፋኖ ስር ለሚፈጸሙ ማናቸው ችግሮች ተጠያቂ ስለሚሆን የሰብአዊ መብት ጉዳይና የፍትህ ጉዳይ ቀይ መስመሩ እንደሆነም መረጃዎች ደርሰውኛል። በፍትህ ጉዳይ ላይ በሰብአዊነት ጉዳይ ላይ ይሄ ድርጅት ቀይ መስመር የሚያሰምር ድርጅት ነው እና ወንጀሎች፣ የተለያዩ ስራዎች የሚፈጸሙ ነገሮች በሙሉ
በዚህ ድርጅት መስፈርት መሰረት ይሄ ድርጅት የህዝብ ድርጅት ስለሆነ አሁን ድርጅት ስላለ በድርጅት መሰረት እልባት ያገኛሉ ማለት ነው። በተለያየ መንገድ በየድርጅቱ አመራር የሆኑ ወንጀል የፈጸሙ ደም በእጃቸው ያለ የድርጅቱ አመራር የሆኑ ሰዎች ሊኖሩ ይችላሉ። እነሱም ቢሆን የድርጅት አመራር መሆን ማለት ከዚህ በፊት ለተሰሩ በደሎች፣ ከዚህ በፊት ለተሰሩ ጥፋቶች፣ ከዚህ በፊት ለተሰሩ ግድያዎችና ወንጀሎች ተጠያቂ መሆን አይደለም። ይህንን በግልጽ ለማሳወቅ እወዳለሁ። አንድ ሰው አመራር ሆነ ማለት እገሌ አመራር ሆነ ብለን በምንናገርበት ጊዜ ያ አመራር ልክ እንደ ፓርላማ ኢሚኒቲ ያገኘ ማለት አይደለም እና ድርጅቱ እንደውም አሁን ድርጅታዊ በሆነ መልኩ መዋቅራዊ በሆነ መልኩ ህግና ስርዓትን በጠበቀ መልኩ ከዚህ በፊት የተሰሩ በደሎችና ግፎችን ሁሉ እንደገና ይመረምራል። ያንን የሚመረምር ኮሚሽንም ይኖረዋል። ስለዚህ በዛ መሰረት ብዙ ወንጀል የፈጸሙ ሰዎች የሚያስፈልገውን ፍትህ ያገኛሉ የሚል እምነት ነው ያለኝ። እንግዲህ የፋኖ አንድነትን በተመለከተ ይህን መሰል በዝርዝር ተጨማሪ መረጃዎች ካገኘው ወደ በኋላ መለሳለሁኝ። ያለው ይሄ ነው። የአማራ ፋኖች አንድ ሆነዋል። ፋኖ አንድ አልሆነም፣ ፋኖ ተበታትኗል ተብሎ የሚወራው ወሬ በሙሉ እንደ ጉም እንደተነነ የሚያሳይ ዜና ነው የነገርኳችሁ። ከዚህ በኋላ ብዙ ነገሮች ይለወጣሉ፣ ብዙ ነገሮች ይቀየራሉ። ከዚህ በኋላ ያገዛዙ መጨረሻ ጅማሬ ይሆናል። ያገዛዙ መጨረሻ ጅማሬ ይሆናል ማለት ነው። እስካሁን ድረስ ብዙ ጊዜ በሜዳ ተናግሬያለሁ። ፋኖ አቅም አለው፣ ፋኖ ጉልበት አለው፣ ፋኖ ጥንካሬ አለው። ነገር ግን የጎደለው አንድነት ነው። አንድነት ስለሌለ ነው እንጂ ፋኖ እንኳን አገዛዙን ከ4 ኪሎ ማስወገድ ቀርቶ ለምስራቅ አፍሪካ የሚሆን ኃይል አለው እያልኩ ብዙ ጊዜ ተናግሬያለሁ እና ያ እየሆነ ነው ወገኖቼ። እና አሁን ይሄ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ይፋ ከሆነ ጊዜ ጀምሮ ይሄ ድርጅት የሚያደርጋቸው ነገሮች ቀዳሚነት የሚያደርጋቸው ነገሮች ምንድን ነው መሰላችሁ? ብዙዎቻችሁ እንደምታውቁት በሸዋ በአፋሕድ ምክንያት በእነ እስክንድር ነጋ ምክንያት በእነ መከታው ማሞ ምክንያት በሸዋ የእርስ በርስ ውጊያዎች ተደርገው ብዙ ፋኖች ሞተዋል። ብዙ ፋኖች በተለይ አፋሕድ በብልጽግና የአፋሕድ ውስጥ ያሉ በብልጽግና የተገዙ ሰዎች ወይም ለብልጽግና የሚሰሩ ሰዎች የሸዋ ፋኖችን የሸዋ ማህበረሰብን ሲያምሱ ነው የነበረው። አሁን ያ መስመር ይይዛል። የሸዋ ጠቅላይ ግዛት ምናምን ቢሮ ነገር አይኖርም። በሸዋ ያሉ ፋኖች በሙሉ በአንድ እዝ ውስጥ ይተላለፋሉ። ስለዚህ በሸዋ ያሉ ወንድሞች ትላንትና እነ መከታው ማሞና እነ እስክንድር ነጋ ወንድሞቻቸው ላይ እንዲገሉ ሲያበረታቷቸው የነበሩ ፋኖች በወንድምና በወንድም መካከል መገዳደል እንዲኖር ሲያደርጉ የነበሩ ሰዎች በሙሉ ገለል ይደረጋሉ። ስለዚህ ሸዋ ውስጥ በአንድ ላይ ሆነው የሸዋ ፋኖች በአንድ ላይ ሆነው በቅንጅት ሆነው ይንቀሳቀሳሉ ማለት ነው። ስለዚህ ይሄ ራሱ ቀላል ነገር አይደለም። ይሄ ራሱ የሸዋ ፋኖችን ሁሉንም የሸዋ ፋኖችን ኤነርጃይዝ የሚያደርግ አንገት የደፉትን ሁሉ ኤነርጃይዝ የሚያደርግ በወንድሞቻቸው ላይ ሄዱና ተኩሱ ሲባሉ እምቢ እያሉ የታሰሩት በሙሉ ይፈታሉ። ለተገደሉትም ደግሞ ፍትህ ይመጣል እና ይሄ ራሱ ቀላል እንዳይመስላችሁ የሸዋ ጠቅላይ ግዛት እዝ ፋኖችን ልክ እንደ ወሎና ጎጃም እንደሆኑት በአንድ ላይ እንዲሆኑ የሚያደርግ ይሄ አንዱ ከዚህ ከአንድነት የሚመጣ አንዱ አስቸኳይና አስፈላጊ ትሩፋት ነው። በተመሳሳይ ሁኔታ ደግሞ በጎንደርም እንደዚህ ሁለት አደረጃጀት ነበር። ያ ሁሉ ከስሙ አሁን ጎንደር አንድ ነው የሚሆነው። በጎንደርም አንድ አደረጃጀት ነው የሚኖረው። ስለዚህ የጎንደር ይሄኛው እዝ የጎንደር ያኛው እዝ ብሎ ነገር የለም። አንድ የጎንደር እዝ ነው። ስለዚህ በጎንደር አንድ አመራር ነው የሚኖረው፣ በወሎ አንድ አመራር ነው የሚኖረው፣ በጎጃም አንድ አመራር ነው የሚኖረው፣ በሸዋ አንድ አመራር አንድ እዝ ነው። እና ይሄ የአማራ ፋኖ ብሔራዊ ንቅናቄ ደግሞ በአማራ ደረጃ ደግሞ እነዚህ የተለያዩ እዞችን አንድ ላይ አድርጎ ደግሞ በአንድ መስመር ጀነራል የሆነ ዳይሬክሽን የሚሰጥ ይሆናል ማለት ነው። እንግዲህ የአማራ ፋኖ አንድነትን በተመለከተ ይዤላችሁ የመጣሁት ሰበር ዜና ይሄ ነው። የአማራ ፋኖች አንድ ሆነዋል እና የደረሰው መረጃ ይሄ ነው። ይሄንንም ስናገራችሁ በጣም በትልቅ ደስታ ነው። እንደዚህ ማለት ይሄ ሂደት ችግር አልነበረበትም ወይም ችግር የለውም ማለት አይደለም። በተለይ ይሄንን ፋኖቹ ይሄንን ነገር ይፋ በሚያደርጉበት ጊዜ ምናልባት መግባት አልነበረባቸውም የምንላቸው አመራሮች እዛ ውስጥ ተካተው ሊሆን ይችላሉ። ምናልባትም በአንዳንድ ኃላፊነት የተሰጣቸው ሰዎች እነገሌ እያሉ እነዚህ መሆናቸው ምን አይነት ውሳኔ ነው የሚል ቅሬታዎች ሊኖሩ እዚህና እዛ ቅሬታዎች ሊኖሩ ይችላሉ።
ብዙዎቻችን በአንዳንድ ነገሮች ልናዝን እንችላለን። በተለይ ደም በእጃቸው ያለ የሰብአዊ መብት ጥሰት በእጃቸው ያሉ ሰዎች ኃላፊነት ተሰጥቷቸው ስናይ ብዙዎቻችን ልናደድ ልናዝን እንችላለን። ነገር ግን ወገኖቼ ይሄ ጅማሬ ነው። አሁን ድርጅቱ ተቋቁሟል፣ ቤቱ ተሰርቷል። ስለዚህ ከዚህ በኋላ ተቋሙ ፕሮሰሱ ስለተዘረጋ ከዚህ በኋላ መስተካከል ያለባቸው ነገሮች ካሉ ይስተካከላሉ። መታረም ያለባቸው ነገሮች ካሉ ይታረማሉ። የጎደለ ነገር ካለ እንዲሞላ የድርሻችንን እናበረክ እና ዋሜራ ሚዲያ በዚህ አጋጣሚ የአማራ ፋኖ ብሔራዊ ንቅናቄ ይፋ በመሆኑ የተሰማኝን ደስታ መግለጽ እወዳለሁ። ይሄ ሙሉ ለሙሉ ፐርፌክት ነው ማለት አይደለም። ሙሉ ለሙሉ 100% እንደፈለግነው ነገሮች ይሆናሉ ማለት አይደለም። እንደዛ የሚሆንበት ጊዜ የለም። የሰዎች ስብስብ ነው እና በዛ ውስጥ ክፍተቶች ካሉ፣ ቅሬታዎች ካሉ፣ መስተካከል ያለባቸው ነገሮች ካሉ እነዛም እንዲስተካከሉ ሁላችንም የትግሉ አካል እንደሆነ ራሳችን አድርገን እናደርጋለን ማለት ነው። ወደዚህ ደረጃ ከመመጣቱ በፊት የህዝብን አስተያየት እንዲሰሙ፣ የህዝብን ስሜት እንዲረዱ አመራሮቹ ውሳኔዎች በሚወስኑበት ጊዜ፣ ድርጅቶች በሚያቋቁሙበት ጊዜ ከህዝብ መስማት ስላለባቸው በተለያየ መንገድ የምናምንበትን ተገቢ የሆነውን ነገር የመሰለንን አስተያየት ሰጥተናል። ነገሌ እንደዚህ ያደረጉ ናቸው እንዲያደርጉ ናቸው፣ እነሱን ወደ አመራር ማምጣት ችግር ያስከትላል፣ ጉዳት ያስከትላል ምናምን በሚል ያመንበትን ነገር ተናግረናል። እኛ ሐሳብ ሰጥን፣ እኛ ተቸን፣ ሬኮመንዴሽን አቀረብን፣ ፕሮፖዛል አቀረብን። ማድረግ ያለብንን ነገር በሙሉ እንደ ሚዲያም እንደ አክቲቪስትም ተናግረን ፋኖቹ ደግሞ ተነጋግረው እኛ ለጊዜው የሚበጀን ይሄን ነው ብለው ወሰኑ። ያንን በሚወስኑበት ጊዜ እነሱ የሚወስኑትን ውሳኔ አክብሮ ከነሱ ጎን መቆም አስፈላጊ ነው የሚል እምነት ነው እኔ በግሌ ያለኝ። ያ ማለት የተወሰኑትን ውሳኔዎች 100% ደግፋለሁ ማለት አይደለም። ግን 95% ውሳኔያቸው ራሱ ትክክል ከሆነ ያ ራሱ ትልቅ ነገር ነው። ስለዚህ በ95% ውሳኔያቸው ደግፌ 5% ትክክል አልወሰኑትም የምለውን ደግሞ በሂደት እንዲያስተካክሉ፣ በሂደት እንዲያርሙ መደገፍና ማገዝ ነው። ክፍተት እንዲሞሉ መደገፍና ማገዝ እና ከመቶ ነገሮች 95% ጥሩ ነገር አድርገው 5% ችግር ያለበት ነገር ስላለ እንዴት ብዬ በ5% ምክንያት 95%ውን ወደ ጎን ትቼ እነሱ ላይ ጀርባ ላዞር አልችልም፣ ተገቢም አይደለም። ስለዚህ ይሄ ሙሉ አይደለም። እንዳልኳችሁ ነው። የማንፈልጋቸው ሰዎች አመራር ላይ ሊመጡ ይችላሉ እና ያ በሚሆንበት ጊዜ ነገሩን ከጠቅለል ባለመልኩ ማሰብና ማየት ያስፈልጋል ወገኖች፣ ጠቅለል ባለመልኩ እና የፋኖች አንድነት አስፈላጊ ነው እና ሁሉም ያልፈለግነው ነገርም ካለ ያንን በሂደት ማስተካከል ይቻላል። ግን በእርግጠኝነት የምነግራችሁ እዚህ ደረጃ መድረስ ግን እጅግ በጣም ከባድ ነበር። የዋሜራ ሚዲያ ሌሎች ፕሮግራሞችን አልነበረም የሚሰራው። በዋናነት እንደውም የዋሜራ ሚዲያም የተከፈተበት ምክንያት የፋኖችን አንድነት ለማሳለጥ ነበር። በፋኖች ውስጥ አንድነት እንዲኖር፣ ለፋኖ አንድነት እንቅፋት የሚሆኑትን ኤክስፖዝ በማድረግ በማጋለጥ በቀጥታ ፊት ለፊት እነሱን ኮንፍሮንት በማድረግ የፋኖ አንድነት እንዲመጣ በማድረግ ዙሪያ ላይ በሚል ነው ስንሰራ የነበረው። እኛም ራሳችን ስንደክምበት የነበር። እንግዲህ እኛ እንደዚህ በሚዲያ የደክምንበት ደግሞ ሀገር ቤት ደግሞ ያሉ ወገኖች 10 ቀን 15 ቀን ከአንድ ቦታ ወደ አንድ ቦታ እግራቸው እስኪደማ ድረስ እየተጓዙ የድሮን ጥቃት የተለያየ ነገር እያንዣበበባቸው በብዙ መከራ ውስጥ በብዙ ነገር ውስጥ እየሆኑ እየተራቡ እየተጠሙ እዚህ ደረጃ ለመድረስ የከፈሉትን መስዋዕትነት ማየት ነው። ስለዚህ ይሄ ወገኖቼ ባህር ዳርን፣ ደብረ ማርቆስን፣ ጎንደርን፣ ደባርቅን፣ ደሴን፣ ወልዲያን የመሳሰሉ ደብረ ብርሃንን የመሳሰሉ ከተሞችን ከመቆጣጠር በብዙ እጥፍ የበለጠ ትልቅ ድል። አሁን ብዙ ነገሮች መስመር ይዛሉ እና ለዛ በጣም ጊዜ ይኖረናል። በዛ ጉዳይ ላይ በስፋት ወደፊት የምንመጣበት ይሆናል። ግን አሁን ያለው ሁኔታ ይሄ ነው። ትልቅ ጥር 9 ቀን 2018 ዓመተ ምህረት እንግዲህ የአማራ ፋኖ ብሔራዊ ንቅናቄን አዲሱን ውህዱን አንድ የሆነውን የፋኖ ድርጅት መመስረትን በዚህ መልኩ መዘገባችንን እንግዲህ በደስታ እየገለጽን የዛሬውን አጠር ያለ ዝግጅት በዚያ አቆማለሁ። በስፋት ምናልባትም ተጨማሪ መረጃዎች ካገኘው ወደ በኋላ እመለሳለሁ። ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።